ዓለም ዳግም ወደማትመለስበት የጥፋት አዘቅት ጫፍ ላይ ቆማለች። መጋቢት 2026 በመካከለኛው ምስራቅ የፖለቲካ አውድማ ላይ ያሳረፈው አሻራ የሃያላን ሀገራት የትዕቢት ግጭት፣ የዲፕሎማሲያዊ ሽንገላና የኒውክሌር ጦርነት ቅዠት በአንድ ላይ የተደገሙበት እጅግ ዘግናኝ የታሪክ ምዕራፍ ነው። በአንድ በኩል የሰላም ርግቦች በፕሮፓጋንዳ ማይክራፎን እያበረሩ፣ በሌላ በኩል ደግሞ የኒውክሌር ማብለያዎችንና የጦር ካምፖችን በሚሳኤል እሳት የሚያጋዩት ተጻራሪ ኃይሎች ቀጠናውን ወደማያባራ የእሳት ቀለበት ቀይረውታል። ከአሜሪካው ዋይት ሃውስ የሥልጣን ኮሪደሮች እስከ ቴሄራን የከርሰ ምድር ምሽጎች፣ ከእስራኤል የጦር ካቢኔ የጭንቀት ክፍሎች እስከ ባሕረ ሰላጤው ዘይት አዘል የውሃ በሮች ድረስ የተዘረጋው ይህ የሞት ሽረት ፍጥጫ መላውን ዓለም ትንፋሽ አስውጦታል። ከቃላት ጦርነትና ከዲጂታል አውድማ ፌዝ ተሻግሮ ወደ ተጨባጭ የራዲዮ አክቲቭ ስጋት፣ የኢኮኖሚ ቀውስና ቀጠናዊ የጦርነት ውቅያኖስ ያመራው ይህ ውስብስብ የጂኦፖለቲካዊ ትርምስ በጀርባው የያዘውን ጥልቅ ስትራቴጂካዊ ስሌትና የኃይል ሚዛን መናወጥ በሚከተለው መልኩ በሰፊው እንቃኛለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ የጂኦፖለቲካዊ መድረክ ላይ በዚህ ወር 2026 የተከሰቱት ክስተቶች ዓለምን ወደማይገመት የጥፋት አዘቅት አፋፍ ላይ ያደረሱ የዲፕሎማሲያዊ ሽንገላ፣ የሥነ ልቦና ጦርነትና እጅግ ዘግናኝ የሆነ ወታደራዊ ፍጥጫ የተሰባበሩ ውስብስብ ትዕይንቶች ናቸው። ይህ ማዕከላዊ ወቅት ኃያላን ሀገራት የራሳቸውን የፖለቲካ ትርክት ለማስረጽ የሚያደርጉትን ርብርብ፣ እንዲሁም ቀጠናዊ ተዋናዮች የሕልውና ሕይወታቸውን ለማቆየት የሚከፍሉትን ዋጋ ቁልጭ አድርጎ የሚያሳይ ነው። የአሜሪካ፣ የእስራኤል፣ የኢራንና የባሕረ ሰላጤው ሀገራት መስተጋብር ከቃላት ጦርነት አልፎ ወደ ተጨባጭ የኒውክሌር ስጋትና የቀጠናዊ ጦርነት የተቀየረበት ይህ አውድ እያንዳንዱ እርምጃና መግለጫ በጀርባው ጥልቅ የሆነ ስትራቴጂካዊ ስሌት ያዘለ መሆኑን ይመሰክራል። የዚህ ሁሉ ውጥረት ማዕከል የሆነው የዲፕሎማሲና የፕሮፓጋንዳ ጦርነት የሚጀምረው አሜሪካና ኢራን በሰላም ድርድር ስም ከሚያደርጉት የትርክት ግጭት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ማመንጫዎች ላይ ያቀዱትን ጥቃት ለ10 ቀናት ማቆየታቸውንና ይህም በኢራን መንግሥት ጥያቄ መሠረት የተደረገ እንደሆነ በማወጅ የሰላም ፈላጊነትንና የኃያልነትን ካባ ለመልበስ ሞክረዋል። ሆኖም ይፋዊ የሆኑት የዋሽንግተን መግለጫዎች ከድርድሩ እውነተኛ ገጽታ ጋር በእጅጉ የሚቃረኑ ነበሩ። አሜሪካ ያቀረበችው የ15 ነጥቦች የሰላም ዕቅድ ኢራን የኒውክሌር ማብላላት ሥራዋን እንድታቆም፣ የኒውክሌር ጣቢያዎቿን እንድታፈርስ፣ የሚሳኤል ፕሮግራሟን እንድታግድ፣ ለቀጠናው ታጣቂዎች የምታደርገውን ድጋፍ እንድታቋርጥና የሆርሙዝ ባሕረ ሰላጤን ክፍት እንድታደርግ የሚጠይቅ፣ በተቃራኒው ደግሞ አሜሪካ እጅግ ውስን የሆነ ማዕቀብ ብቻ እንደምታነሳ የሚያመላክት ነበር። የኢራን ባለሥልጣናት ይህንን የአሜሪካን ጥያቄ ሙሉ በሙሉ ውድቅ በማድረግ ጥያቄው የሰላም ድርድር ሳይሆን የሀገሪቱን ሉዓላዊነትና ብሔራዊ ደህንነት አሳልፎ የመስጠት አንድ ወገን ያዘለ የማንበርከክ ሙከራ እንደሆነ ገልጸዋል። ቴሄራን ለድርድሩ ዝግጁ መሆኗን ብታሳይም የሚሳኤል ፕሮግራሟንና የኒውክሌር ማበልጸግ መብቷን እንደ መደራደሪያ ነጥብ አድርጋ ለማቅረብ ፈጽሞ እንደማትፈቅድ አቋሟን አጽንታለች። ይህ የትራምፕ የሰላም ትርክት በቴሄራን ጽኑ አቋም ፊት መፈራረሱ ቀጠናውን ወደ ከፋ ወታደራዊ እርምጃ እንዲያመራ ገፍቶታል። ከዚህ የዲፕሎማሲያዊ አለመግባባት ጀርባ በኢራን የውስጥ ፖለቲካ ውስጥ እጅግ አደገኛ የሆነ አዲስ ክርክር ብቅ ብሏል። የእስራኤልና የአሜሪካ ተደጋጋሚ ጥቃቶችን እንዲሁም የጠቅላይ መሪ አያቶላ አሊ ሐሜኔን ህልፈት ተከትሎ በኢራን ውስጥ ያሉ አክራሪ የፖለቲካ መሪዎች ሀገሪቱን ያላትን የኒውክሌር ፖሊሲ እንድትቀይር ከፍተኛ ግፊት ማድረግ ጀምረዋል። ቀደም ሲል የኒውክሌር የጦር መሳሪያን ማምረት በእስልምና ሕግጋት የተከለከለ ወይም ሐራም ነው በሚል ጸንቶ የነበረው መርህ አሁን ላይ ጥያቄ ውስጥ ገብቷል ተብሏል። እንደ ሞሐመድ ጃቫድ ላጃርኒ ያሉ ጠንካራ አቋም ያላቸው መሪዎች ኢራን ከዓለም አቀፉ የኒውክሌር ስርጭት መከላከያ ስምምነት እንድትወጣና የኒውክሌር ቦምብ ባለቤት እንድትሆን በይፋ መሞገት ጀምረዋል። ይህ አስተሳሰብ
በኢራን እስላማዊ አብዮታዊ ዘብ ከፍተኛ አመራሮች ዘንድ ተቀባይነት እያገኘ መምጣቱ የሀገሪቱ ሕልውና አደጋ ላይ ከመውደቅ የኒውክሌር መሳሪያን ማምረት ብቸኛውና የማይቀየር አማራጭ ሊሆን እንደሚችል ማሳያ ነው። በዚህም ምክንያት ለዘመናት የቆየው የኢራን የኒውክሌር ፖሊሲ ቀይ መስመር እየደበዘዘ ዓለምን ወደ ከፋ የኒውክሌር ጦርነት ቅዠት አስገብቶታል። ይህ የኒውክሌር ስጋት በንድፈ ሐሳብ ደረጃ ብቻ የቀረ ሳይሆን በተግባርም አሳሳቢ እየሆነ መጥቷል። የአሜሪካና የእስራኤል ኃይሎች በኢራን የኒውክሌር ጣቢያዎች ላይ በተለይም በቡሼር የኒውክሌር ኃይል ማመንጫ አቅራቢያ ያደረሱት ጥቃት እንዲሁም ኢራን በደቡባዊ እስራኤል በሚገኘው የዲሞና የኒውክሌር ጣቢያ አካባቢ የሰነዘረችው የአጸፋ ምት አካባቢውን በራዲዮ አክቲቭ ጨረር መበከል ስጋት ውስጥ ጥሎታል። የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ በሚሰሩ የኒውክሌር ማመንጫዎች ላይ ጥቃት መሰንዘር እጅግ አደገኛና ቀይ መስመርን የጣሰ መሆኑን በማስጠንቀቅ ይህ ድርጊት ቼርኖቤልን የመሰለ ዓለም አቀፋዊ አደጋ ሊያስከትል እንደሚችል አሳስበዋል። የስጋቱ መጠን ከፍ ከማለቱ የተነሳ እንደ ኩዌት ያሉ ጎረቤት ሀገራት ከፍተኛ የድንጋጤ አደጋ ዝግጁነት አውጀዋል። የኩዌት ባለሥልጣናት ዜጎቻቸው በቤታቸው እንዲቀመጡ፣ መስኮቶቻቸውን እንዲዘጉና የጨረር መለኪያዎችን በመላው ሀገሪቱ በማስቀመጥ ለማንኛውም የሬዲዮ አክቲቭ ፍሰት ዝግጁ እንዲሆኑ ጥብቅ መመሪያ አስተላልፈዋል። ይህ ሁኔታ ጦርነቱ ከሁለትዮሽ ግጭት አልፎ መላውን የቀጠናውን ስነ ምህዳርና የሰው ልጅ ሕልውና ሊያጠፋ ወደሚችል ደረጃ መሸጋገሩን ያረጋግጣል። በሌላ በኩል ይህንን ጦርነት እየመራች የምትገኘው እስራኤል ከውጫዊ ጥቃት ባሻገር እጅግ ፈታኝ በሆነ የውስጥ ወታደራዊ ቀውስ ውስጥ ተዘፍቃለች። የእስራኤል መከላከያ ኃይል አይዲኤፍ በጋዛ በምዕራብ ዳርቻና በሊባኖስ ድንበር ላይ በተመሳሳይ ጊዜ እያካሄደ ያለው ጦርነት ጦሩን በእጅጉ አዝሎታል። የጦር ኃይሉ ምክትል አዛዥ ሜጀር ጀነራል ኢያል ዛሚር ለጠቅላይ ሚኒስቴር ኔታንያሁና ለካቢኔያቸው ባቀረቡት ሪፖርት ጦሩ 10 የሚያህሉ ቀይ መብራቶችን ወይም አደጋዎችን እያሳየ መሆኑን በማስጠንቀቅ የ12000 ወታደሮች እጥረት እንደገጠማቸውና አዲስ የግዳጅ ሕግ በአስቸኳይ ካልጸደቀ ጦሩ በቅርቡ የመፈራረስ አደጋ ሊገጥመው እንደሚችል አሳስበዋል። በምዕራብ ዳርቻ የሚካሄደው አዲስ የሰፈራ ፕሮግራም ተጨማሪ ወታደራዊ ጥበቃ የሚጠይቅ መሆኑን የጦሩን አቅም ይበልጥ አዳክሞታል። ይህ የእስራኤል የሰው ኃይል እጥረትና ድካም በሰሜናዊ ግንባር ሄዝቦላ ለሚሰነዘረው ጠንካራ ጥቃት ክፍተት ፈጥሯል። ሄዝቦላ በአል ሙሃይሲባትና ካንታራ አካባቢዎች ባደረገው የተደራጀ የደፈጣ ጥቃት በርካታ የእስራኤል መርካባ ታንኮችንና የዲ9 ዶዘሮችን በጸረ ታንክ ሚሳኤሎች ሙሉ በሙሉ አውድሟል። በእነዚህ ተከታታይ ጥቃቶች እስራኤል ከፍተኛ ወታደራዊና የቁሳቁስ ኪሳራ አስተናግዳለች። ይህ እውነታ የእስራኤል የጦር ማሽን የማይበገር ነው የሚለውን ትርክት በእጅጉ የገዳደረና የቀጠናውን የኃይል ሚዛን ያናወጠ ክስተት ሆኗል። ይህ በእንዲህ እንዳለ አሜሪካ በግጭት ውስጥ ያላትን ቀጥተኛ ተሳትፎ ይበልጥ እያሰፋች ትገኛለች። ፔንታጎን ወደ መካከለኛው ምስራቅ ተጨማሪ ከ10,000 እስከ 50,000 የሚደርሱ ወታደሮችን የ82ኛው ኤርቦርን ዲቪዥን ፓራትሩፐሮችንና የማሪን ኃይሎችን በተጠንቀቅ አሰማርቷል። ይህ ግዙፍ የጦር ኃይል ክምችት አሜሪካ ለተለያዩ የጦርነት ሴናሪዎች በተለይም በሆርሙዝ ባሕረ ሰላጤ ሊፈጠር ለሚችል ማንኛውም የውሃ ላይ ግጭት ዝግጁ መሆኗን የሚያሳይ ነው። የአሜሪካ የጦር ኃይል በተጠንቀቅ መቆም የባሕረ ሰላጤውን ሀገራት ወደ ፍርሃትና ውጥረት አስገብቷቸዋል። ባህሬን ጦሯን ሙሉ የውጊያ ዝግጁነት ላይ በማድረግ ከኢራን ሊሰነዘር የሚችልን ማንኛውንም የባህር ላይ ወረራ ለመቀልበስ መዘጋጀቷን አውጃለች። የኢራን እስላማዊ አብዮታዊ ዘብ በበኩሉ የአሜሪካ የጦር ኃይል በመሬት ላይ ከተሰማራ የባህሬንንና የተባበሩት አረብ ኤሚሬቶችን የባህር ዳርቻዎችን በቁጥጥር ስር እንደሚያውል ማስጠንቀቂያ ሰጥቶ ተከታታይ የባህር ላይ ወታደራዊ ልምምዶችን አድርጓል። የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኩዌትና ባህሬን ይህንን የኢራንን ማስጠንቀቂያ የጋራ ደህንነታቸውን የሚፈታተን መሆኑን ገልጸው አውግዘዋል። ሆኖም ኦማን ከአሜሪካና እስራኤል የጦርነት አካሄድ በመለየት ግጭቱ በዲፕሎማሲ እንዲፈታ ጥሪ ማቅረቧ በባሕረ ሰላጤው ሀገራት ወይም ጂሲሲ መካከል ያለውን የአቋም ልዩነት አሳይቷል። ምንም እንኳን የኤምሬትስ መንግሥት የሆርሙዝ ባሕረ ሰላጤን ደህንነት ለማስጠበቅ ዓለም አቀፍ የባሕር ኃይል ጥምረት እንዲመሠረት ጥሪ ቢያቀርብም የዓለም የነዳጅ አቅርቦት ፍሰት በከፍተኛ ሁኔታ እንዲቀንስና መርከቦች አካባቢውን እንዲሸሹ ምክንያት ሆኗል።
ይህ ሁሉ ወታደራዊና የዲፕሎማሲያዊ ፍጥጫ እየተካሄደ ባለበት ሰዓት የሥነ ልቦናና የትርክት ጦርነቱ በዲጂታል ዓለም ሞቆ ቀጥሏል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ኢራን የኒውክሌር መሳሪያ እንድታገኝ አሜሪካ ማንኛውንም እርምጃ እንደምትወስድ በመግለጽ የኒውክሌር ጦርነትን ከሱፐርማርኬት አጥፍቶ ጠፊዎች ጋር በማነጻጸር አስፈሪ ማስጠንቀቂያ ሰጥተዋል። በሌላ በኩል የአሜሪካው የጦርነት ጸሐፊ ፒት ሄግሴት ኢራን ባለፉት ዓመታት ሚሳኤሎቿ ከ2 ኪሎ ሜትር በላይ መጓዝ እንደማይችሉ ስትዋሽ ቆይታ አሁን ግን ከ4000 ኪሎ ሜትር በላይ የሚምዘገዘጉ ሚሳኤሎችን በመተኮስ ዓለምን ማታለሏን ተናግረዋል። ይህን የአሜሪካ መግለጫ ተከትሎ የኢራን ፓርላማ አፈጉባኤ ሞሐመድ ባገር ቃሊፍና ሌሎች የኢራን ባለሥልጣናት በአሜሪካ ላይ ከባድ የማላገጥና የፌዝ ዘመቻ ከፍተዋል። ቃሊባ የ2 ኪሎ ሜትር ሚሳኤል የሚለውን የአሜሪካን ቃል በማንሳት የዋሽንግተን የስለላ መረጃ ምን ያህል የሳሳና ከእውነታ የራቀ እንደነበረ በማሾፍ ቴህራን ታሪካዊ ድል እያስመዘገበች መሆኗን አውጀዋል። ይህ የቃላትና የሚም ጦርነት በዘመናዊ ዓለም ፕሮፓጋንዳና የሕዝብ ግንኙነት የጦርነቱ አውድማ አንድ ወሳኝ አካል መሆናቸውን በሚገባ ያሳያል። የዚህ ሁሉ ውጥረት ማጠቃለያና እጅግ አውዳሚ ምዕራፍ የሚገለጠው የእውነተኛ ቃል ኪዳን 4 ወይም ኦፕሬሽን ትሩ ፕሮሚስ 4 በሚል ስያሜ ኢራን በከፈተችው 83ኛ የማያቋርጥ የሚሳኤልና የድሮን ጥቃት ማዕበል ነው። የትራምፕን የኢራንን ኃይል አወደምኩት የሚል መግለጫን ተከትሎ ኢራን በአንድ ቀን ውስጥ 10 ግዙፍ ጥቃቶችን በመሰንዘር አጸፋውን መልሳለች። በዚህም ጥቃት በእስራኤል ውስጥ ሃይፋና አሽዶድ የተባሉት ቁልፍ የወደብና የነዳጅ ማከማቻ ከተሞች ኢላማ ተደርገው በእሳት ተጋይተዋል። የቴልአቪቭና ማዕከላዊ እስራኤል ነዋሪዎች ወደ መጠለያ ጣቢያዎች ለመሸሽ ተገደዋል። ከእስራኤልም አልፎ ጥቃቱ በመላው አረብ ባሕረ ሰላጤ በሚገኙ የአሜሪካ የጦር ሰፈሮች ላይ ያነጣጠረ ነበር። በተባበሩት አረብ ኤምሬቶች የሚገኘው አልዳፍራ፣ በኳታር የሚገኘው አልኡዴይድ፣ በኩዌት የሚገኘው አሊ አልሳሌም እንዲሁም በባህሬን የሚገኘው የሼክ ኢሳ የአምስተኛ የጦር መርከብ ማዘዣ ጣቢያዎች የፓትሪዮት ሚሳኤል መከላከያ ማከማቻዎችና የአውሮፕላን ማቆሚያዎች በኢራን ከባድና መካከለኛ ርቀት ተወንጫፊ ሚሳኤሎች እንዲሁም አጥፍቶ ጠፊ ድሮኖች ክፉኛ ተደብድበዋል። ዮርዳኖስ ውስጥ የሚገኘው የአሜሪካ ወታደራዊ መረጃ ልውውጥ ማዕከልም የጥቃቱ ሰለባ መሆኑን ኢራን በይፋ አሳውቃለች። ይህ እርምጃ ኢራን በጦርነት የተኩስ አቁም ጦርነት አዙሪት ውስጥ ሳትገባ የራሷን ሕልውና ለማረጋገጥ ያላትን ወታደራዊ አቅምና የርቀት ኢላማ የመምታት ቴክኖሎጂ በተግባር ያሳየችበት ነበር። በአንጻሩ የአሜሪካ መንግሥት ይህንን ሁሉ መዓት በማስተባበል የራሱን የድል ትርክት ማስቀጠሉን መርጧል። ፕሬዝዳንት ትራምፕ የአሜሪካ አየር ኃይል ኤ10 ዋርት ሆግስና አፓቼ ሄሊኮፕተሮች በኢራን አየር ክልል ውስጥና በሆርሙዝ ባሕረ ሰላጤ ያለምንም ከልካይ እየበረሩ የኢራንን ጸረ አየር መከላከያዎችና ማዘዣ ጣቢያዎች ሙሉ በሙሉ እንዳወደሙ አስታውቀዋል። ትራምፕ የኢራን መሪዎች ከመሬት በታች ባሉ ምሽጎች ተደብቀዋል፣ ኃይላቸው ተደምስሷል፣ እናም አሁን ለድርድር እየተማጸኑን ነው በማለት ምንም እንኳን የኤፕሪል 6 የድርድር ገደብ ቢያስቀምጡም አሜሪካ ፍጹማዊ የበላይነት እንዳላትና የኢራን አየር መከላከያ ባዶ መሆኑን ሞግተዋል። ለማጠቃለል ያህል በማርች 2026 በመካከለኛው ምስራቅ የተከፈተው ይህ ሁለንተናዊ ጦርነት እያንዳንዱ ወገን የራሱን የድል የጽናትና የሕልውና ትርክት የሚሰብክበት፣ በተጨባጭ ግን ቀጠናውንና ዓለምን ወደማይቀለበስ የጥፋት አዘቅት የሚገፋበት የታሪክ ምዕራፍ ነው። የዲፕሎማሲያዊ ቃላት በቦምብና በሚሳኤል ድምፅ በተዋጡበት፣ የኒውክሌር ጨረር ስጋት የአካባቢውን አየር በበከሉበት እና የሰው ልጅ ሕይወት የሥነ ልቦና ጦርነትና የፖለቲካ ቼዝ መጫወቻ በሆነበት በዚህ አውድ እውነተኛው አሸናፊ ማን እንደሆነ ለመለየት ያስቸግራል። አሜሪካ በዘመናዊ የጦር መሳሪያውና በኢኮኖሚ ማዕቀባዊ በላይነትን ለመቀዳጀት ስትጥር፣ እስራኤል የውስጥ ወታደራዊ ፈተናዎቿን እየታገለች የሕልውና ጦርነት ስታካሂድ፣ እንዲሁም ኢራን በመቃወም መርህ ሁሉንም ተጽዕኖዎች ተቋቁማ ክልላዊ ኃይሏን ስታሳይ፣ የባሕረ ሰላጤው ሀገራት በዚህ ግዙፍ የኃይሎች ግጭት መሃል ተሰንቅረው የራሳቸውን ደህንነት ለማስጠበቅ የሚፍጨረጨሩበት ይህ አሳዛኝ እውነታ የዓለም አቀፉን ማኅበረሰብ የዲፕሎማሲ ውድቀትና የኃይል ፖለቲካን አክራሪ ገጽታ ሚዛናዊ በሆነ መንገድ በግልጽ ያሳያል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን
ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ